መተሳሰብና መደጋገፍ ካለው ላይ ማካፈል የኢትዮጵያውያን ነባር ባህል ነው። በተለይም እነዚህ ተግባራት በበዓላት በደስታና በሐዘን ጊዜ ጎልተው ይታያሉ። አሁን ያለንበት ወር ሁለት ታላላቅ ጾሞችን የምናሳልፍበት ወቅት ሲሆን በዚህን ጊዜ የኢትዮጵያውያን መተጋገዝና መተሳሰብ ደግሞ ጎልቶ የሚታይበት ጊዜ ነው። በቤት ግንባታው ዘርፍ ላይ ተሰማርተው የሚገኘው ቴምር ፕሮፐርቲ ከ200 በላይ ሰራተኞቹ ጋር በመሆን በወንድም ካሊድ ፋውንዴሽን በመገኘት ይህንኑ ተግባር አረጋግጧል። በወንድም ካሊድ ፋውንዴሽን ቁጥራቸው ከ600 የሚልቁ በተለያዩ ችግሮች ጎዳና ወጥተው የነበሩ የማህበረሰብ ክፍል በፋውንዴሽኑ መኖሪያቸውን ያደረጉ ሲሆን ቴምር ፕሮፐርቲም በፋውንዴሽኑ በመገኘት የኢፍጣር መርሃ ግብርን አካሂደዋል። የሁለት ልጆች እናት ነኝ። በሱ ነው ተጠልዬ የምኖረው። ቆይታዬ ጎዳና ላይ 12 ዓመት ነው። የ8 ዓመት ልጅ ሆኜ ነው ከቤት የወጣሁት። ጎዳና ላይ ነው ያደግኩት። ልጆቹንም ጎዳና ላይ ነው የወለድኩት እና እዚህ በመምጣቴ በጣም ደስ ብሎኛል። 3 ዓመት ሞልቶኛል እና ልጆቼም አሁን በአሪፍ ሁኔታ ነው ያሉት። እዚህ ጾም የጾምኩት ለአንደኛ እዚህ ግቢ ነው። ምክንያቱም ጎዳና ላይ ያለው ጾም አይሆንም እና እዚህ ከመጣው ነው ጾም የጀመርኩት። ውጭ ጎዳና ላይ ነበር የምኖረው እና ረመዳን ስደርስ ለረመዳን የሚያፈጥርበት ቦታ ለጾምን የልጾም ምል ሀሳብ ነበርኝና በረመዳን ገባው። በጥሩ ሁኔታ ሱሪን እየተነሳው እየበላው አብጥርን እያፈጠርኩ ፈጣሪን አመስግኜ ጾምን እየጾምኩ እገኛለሁ። ለመጀመሪያ ጊዜ ነው ወንድም ካሊድ ጋር ሳፈጥርና ማሻአላ ተባረካላ በጣም በሚያምርና በውብ ሁኔታ ነውና እንደምታዩት እዚህ ከ600 በላይ ያሉ ህፃናትም እናቶችም በተለያየ መንገዶች የተሸገሩ ናቸውና እዚህም አብረን ነው የምናፈጥረው። በቤት ግንባታው ዘርፍ ላይ በመሳተፍ በተለያዩ አካባቢዎች ዘመናዊ መኖሪያ ቤቶችን እየገነባሁ ነው የሚለው ቴምር ፕሮፐርቲስ ከቢዝነስ ስራው ጎን ለጎንም ማህበራዊ ኃላፊነት መወጣት የሚጠበቅብኝ ጉዳይ ነው ይላል። በመሆኑም በኢፍጣር መርሃ ግብሩ ላይ ከ800 በላይ ዜጎች የተሳተፉበት የኢፍጣር መርሃ ግብር ከማካሄዱም በተጨማሪም የ5 ሚሊዮን ብር የገንዘብ ድጋፍ አድርጓል። ይህ ተግባርም የኢትዮጵያውያንን ዘመናትን የተሻገረውን የመተሳሰብ ባህልን የሚያሳድግ ተግባር በመሆኑ አጠናክሮ እንደሚቀጥል ነው የገለጸው። በወንድም ካሊድ ፋውንዴሽን ቅጥር ግቢ ውስጥ የኢፍጣር ፕሮግራምና ከዛ በተጨማሪ ደግሞ የገንዘብ ድጋፍ ለማበርከት ነው። እንደ ተቋም ይህ ኃላፊነት የወንድም ካሊድ ፋውንዴሽን ብቻ ኃላፊነት ነው ብለን አናምንም። እኛም እንደ ቴምር ፕሮፐርቲስ ከወንድም ካሊድ ፋውንዴሽን ጋር አብሮ መስራት ይህንን በጎ ዓላማና ተግባር ደግሞ ይበልጥ በተሳካ ሁኔታ እንዲከናወን የማገዝ ኃላፊነት አለብን ብለን ነው ይህንን ትልቅ የሚባል የኢፍጣር ፕሮግራም በወንድም ካሊድ ፋውንዴሽን ቅጥር ግቢ ውስጥ ያከናወን ነው። ከዚህ በተጨማሪም ደግሞ ለወንድም ካሊድ ፋውንዴሽን የ5 ሚሊዮን ብር የገንዘብ ድጋፍ በማድረጋችንም ትልቅ ደስታ ይሰማናል። የረመዳን ጾም መግባቱን ተከትሎ በየቀኑ ከ1000 በላይ የሚሆኑ ጾመኞች በወንድም ካሊድ ፋውንዴሽን ተገኝተው የኢፍጣር መርሃ ግብሩን እንደሚካፈሉ ከፋውንዴሽኑ ያገኘነው መረጃ ያመለክታል። ለተለያዩ ችግሮች ተጋልጠው ጎዳና የወጡ ወጣቶች፣ እናቶችና ህፃናትን መጠለያ ሰጥቶ የሚደግፈው ወንድም ካሊድ ፋውንዴሽን ከዚህ ድጋፍን ባሻገር ወጣቶች ሰርተው ራሳቸውን እንዲችሉ ስልጠና በመስጠት ወደ ስራ እንዲሰማሩ ያደርጋል። ታዲያ እንዲህ ያሉ ዜጎች ላይ ትኩረት ያደረገው መልካም ተግባር ልክ እንደ ቴምር ፕሮፐርቲስ ደጋፊ አካላት ያስፈልጉታል። ቴምር ፕሮፐርቲ የረመዳንን በዓል ምክንያት በማድረግ በምታዩት በፋውንዴሽናችን ውስጥ ከ1000 በላይ ለሚሆኑ ወገኖቻችን በጋራ አንድ ሎ ማዕድ በማጋራት ሂደት ከመላው ሰራተኞቹ ጋር በመሆን አንድ ላይ የረመዳን ኢፍጣር ፕሮግራም አድርጓልና እንግዲህ ለዚህም በአላህ ስም ማመስገን እንፈልጋለን። ይሄ ቀላል አይደለም። አንዳንድ ጊዜ ሁሉ ነገር ገንዘብም እህልም የትኛውም ነገር አድርገን ለእርካታ ለአእምሮአዊ እርካታ ለመንፈስ እርካታ አይደል? ከዚህ በላይ መንፈስ እርካታ የሚሰጥ ነገር የለም። ሀገርን የተቸገሩ ወገኖችን ከመርዳት አኳያ ይሄ የሚደረገው ሂደት ቀላል ነገር አይደለምና ስለዚህ በዚህ ረገድ ሁሉም ሰው የሚችለውን ነገር በማድረግ በማገዝም ጭምር ትልቅ ስራ እየተሰራ ነው ያለውና ህብረተሰቡ በዚህ ሊቀጥል ይገባል፣ ሊያግዝ ይገባል ብዬ አስባለሁ። በኢፍጣር መርሃ ግብሩ ላይ የዲቦራ ፋውንዴሽን መስራችና ዋና ስራ አስኪያጅ አባዱላ ገመዳን ጨምሮ የቴምር ፕሮፐርቲ ከፍተኛ የስራ ኃላፊዎችና ሰራተኞች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች ተካፋይ ሆነዋል።